ስንት ነገር አለ መሰለኝ። ወይዘሮ ማርታ በዳጣና በናታን መካከል የፍቅር ግንኙነት እንዲመሰረት ፍላጎታቸው አይደለም። የሁለታቸው መቀራረብ እያበሳጫቸው ስለመጣ አሁን የሚራራቁበትን ነገር ለባለቤታቸው እየተናገሩ ነው። ጀምረውት ከሆነ እንዲያቆሙት ንገራቸው፣ ምክንያቱም እኔ በደንብ ተከታትያቸዋለሁ በማለት ከዚህ በፊትም ሲከታተላቸው እንደቆየና ምንም ቢሆን ሁለታቸው ርቀታቸውን ጠብቀው እንዲኖሩ ባለቤታቸውን እያስጠነቀቁት ነው። ባለቤታቸውን በሚገባ እናገራለሁኝ፣ በትክክል እነዚህ ቤተሰቦች እህትና ወንድም ሆነው እንዲቀጥሉ እንጂ እንደተባለውን ፍቅረኛሞች ሆነው እንዲቀጥሉ በፍጹም አልፈቅድም በማለት አቶ ደረጀ በሀሳባቸው ተስማማ። ወይዘሮ ማርታ ግን አሁንም እንቅልፍ ነስቷቸዋል። ወደ ናታን ክፍል በመሄድ ከዳጣ ጋር የጀመራችሁትን ነገር አውርታቸዋል። እስኪ አቶ ደረጀ ምን አለህ ሲሉም ጠይቀዋል። ናታንም በጭራሽ ማሙዬ ስጋትሽ ትክክል ቢሆንም እኔና ዳጣ ከእህትና ከወንድም የዘለለ ምንም አይነት ግንኙነት ሊኖርን አይችልም እና በዚህ ጉዳይ አታስቢ፣ ከአባቢ ጋር አውርተናል ሲልም በትህትና ይመልስላቸዋል። በዚህን ሰዓት ዳጣ ግን ከናታን ጋር ለመጫወት እየበረረች በሩን ከፈተችው። በሩን ስትከፍተው ወይዘሮ ማርታ ከናታን ጋር እየተመካከረች ነበረ። ዳጣ በዚህን ሰዓት በድንጋጤ ክው ብላ እዛው ደርቃ ትቀራለች። ለማንኛውም እስኪ በዛሬው ክፍል 48 ምን አዲስ ነገር አለ አብረን የምንከታተል ይሆናል። በባለፈው ክፍል አቶ ደረጀና ሰላም ወደ ሆስፒታል በሚሄዱበት ሰዓት እያወሩ የነበረውን ነገር አቤጌል ቀርታ ይዘው ስለነበረ ይህንን ሪከርድ እያዳመጠችው ነበረ። ሪከርዱም ስለ ሰላም እርግዝና እንዲሁም ለምን የልጅ አባቷን መደበቅ እንዳስፈልጋት ለምን እንዳልተናገረች፣ ቀጥሎም ደግሞ በህይወት እያለች እንዴት አላስተዋወከኝም፣ ደረጀ ግን በጣም ጨካኝ ነህ እያለች አለበለዚያ ደግሞ ለወይዘሮ ማርታ ተናግራ ጉድ እንደምታወጣ ነበረ። ዛሬ ግን እንግዲህ ነገሩ የሆነው ሌላ ነው። አቤጌል የሰማችው ሌላ ነው። ሰላም የልጅ አባቷን ለማስተዋወቅ የራሷ ምክንያት እንዳላት ስትሰማ አቤጌል የልጅ አባቷ አባዬ እንዳልሆነ አረጋግጫለሁ አለች። ብቻ ሪከርዱንም ሰምታ ከጨረሰች አሁንም ቁፋሮዋን አላቆመችም። ማን ሊሆን ይችላል ታዲያ አለች። እያንዳንዱ ሪከርድን በድጋሚ ሰማችው። ነገር ግን አዲስ ነገር ማግኘት አልቻለችም። አርጁ ተጫወተብኝ፣ ሙሉ በሙሉ ቪዲዮውን ቀርጾ አልያዘውም አለች። ይሁን እንጂ አቤጌል የቀዳችውን ድምጽ ሆነ ምክንያት የጠፋባት ይመስላል። ምክንያቱም አቶ ደረጀና ወይዘሮ ሰላም ሲነጋገሩ የነበሩት ነገር ብዙ ነገር ነው። ማለትም በተለይ ወይዘሮ ማርታ ብትሰማው እጅግ በጣም በቤታቸው የትርምስ ቀጠና ሊሆን እንደሚችልም ያስታውቅ ነበር። አቤጌልን ስልክ በመውሰድ ይህንን ሪከርድ የሰረዘው ይመስላል። ለማንኛውም ግን ዛሬ አቤጌል የሰማችው ሌላ ስለሆነ ጠበቀችው ባልሆነም ቤታቸው እንደነበረ ሰላማቸው መጠበቅ ተችሏል። ሌላኛው እንግዲህ ዳጣና ናታን በጣም ደስ የሚል የፍቅር ግንኙነት ላይ ናቸው። ከቤት ወጥተውም ማሳለፍ ጀምረዋል። ሆኖም እነሱ ደስ በሚል ምሽት እየተዝናኑ ሳለ ወይዘሮ ማርታ ግን እንቅልፍ ነስቷቸዋል። ዳጣ አዲስ ፍቅር የጀመረች ትመስላለች ከናታን ጋራ። ደግሞ ይህንን በአይኔ አይቻታለሁ በማለት ሰላማቸውን ነስቷቸው ሲጨናነቁም ሰንብተው ነበረ። ሆኖም ዛሬ አቶ ደረጀ ምን ነው የዳጣ ጉዳይ ነው እንዴ ያለ እንቅልፍ የነሳሽ ለምን አትተኝም ይላታል ወይዘሮ ማርታን። ወይዘሮ ማርታ እንቅልፍ እንኳን አላሳጣኝም፣ ግን እነዚህ ልጆች በትክክል የሚፍቅር ግንኙነት ውስጥ ናቸው። ደረጀ አንድ ነገር ብታደርግ ደስ ይለኛል በማለት በሁለታቸው መካከል የተጀመረውን የፍቅር ግንኙነት እንዲቋረጥም ካላቸው ጥረት የተነሳ አሁን አቶ ደረጀን መስመር እንዲያስይዟቸውም እያስጠነቀቁት ነው። አቶ ደረጀ በዚህ ሁኔታ ክፉኛ ተጨናንቋል። በጭራሽ መሆን የለበትም፣ እውነት ነው ማቆም አለባቸው ይላል። የኤቪ ምርምርም እንደቀጠለ ነው። ዛሬ አርጁ ሰራልኝ በማለት ተናዳ ስልክ ደውላም እንዴት እንደዚህ አይነት ፋውል ትሰራኛለህ፣ ሙሉ በሙሉ ሪከርድ አደረግልኝ ስል የሰማሁት ግን ሌላ ነው፣ እንዴት እንደዚህ አይነት ስራ ትሰራኛለህ በማለት ሰደበችው። እሱም የፍቅር ጥያቄውን እስካልተቀበለችው ድረስ ያዘዘችውን በትክክል መስራት እንደማይችልም ይገልጽላታል። በዚህ ሁኔታ አቤጌል እርድብን ብላለች። ሌላኛው እንግዲህ ከውሃ ጋራም ራሱ አንዳንድ ጥያቄዎች ብትጠይቃትም ውሃ ግን የምታውቀውን አስተካክላ መናገር እንኳን ችሎታ የላትም። ላም ላባዬ ስትናገር የሰማሁትን ልንገርሽ ትላታለች። እሷም ለመስማት እየጓጓች ነገር ግን የሰማችው ሌላ ነበረ። እናም
አቤጌል የምትፈልገውን ነገር ማግኘት ስላልቻለች አንዳንዴም የሶፋ ትራስ እያነሱ እርስ በርሳቸው መደባደባቸውን ተያይዞታል። በድብድብ በኩል ውሃ እጥፍ አድርጋ ትበልጣታለች። አቤጌል አቅመቢስ ናት። ዳጣና ናታንም ምንም እንኳን አሁን ባሉበት ሁኔታ ደስተኛ ቢሆኑም ነገር ግን በዙሪያቸው ያሉ ሰዎች ፍቅራቸውን በሰላም ወይም ደግሞ በነጻነት ለማስኬድ እጅግ በጣም ብዙ ፈታኝ ሁኔታዎች እየተገዳደሯቸው ነው። በተለይ ወይዘሮ ማርታ ዳጣ የናታን ጓደኛ እንድትሆን ፍላጎቱ የላቸውምና እናም ለምንድን ነው ግን በሁለታቸው መካከል የፍቅር ግንኙነት ቢመሰረት እንደ ኃጢአት የቆጠርሽው ሲሉም አቶ ደረጀ ገልጸውላታል። ወይዘሮ ማርታም ቀጠለው ሁለቱም ያደራ ልጆቻችን ናቸው፣ ስለዚህ እነሱን ልንጠብቃቸው ይገባል በማለት አሁን ያሉበት የጉርምስና ወራት እንደሆነና መረጋጋት እንዳለባቸውም አበክረው መክረዋቸዋል። አይ ለአቤጌል እንዲሆን ስለፈለግሽ ነው በማለትም አቶ ደረጀ የወይዘሮ ማርታ ፍላጎትን ገልጸውላቸዋል። ወይዘሮ ማርታን በምን እድሌ ናታን አማቼ ቢሆንማ ብለዋል። ብቻ ናታን ልጃቸውን አግብቶ እንዲኖር ካላቸው ፍላጎት የተነሳ ነበረ የዳጣ ጥላቻ ቀን በቀን እየጨመረባቸው የመጣ። ዳጣን ከልብ የመነጨ ይወዷታል። ቢሆንም ግን በናታን ጉዳይ ግን በፍጹም የማይታሰብ ነው። ልጃቸውን ለማጋባት ካላቸው ፍላጎት የተነሳ ዳጣን ይህንን ቤት ለመለቃት ወጣም ይላሉ። በዚህ ሁኔታ ነበረ ነገሮች የበለጠ እየከበዱና እየከረሩ የመጡት። ሰላም ከማን ያረገዘችው? ሪከርዱንም ሰማሁት። ለምንድን ነው ሰላም የልጅ አባቷን መናገር ያልፈለገችው? በማለት ምርምሯን የቀጠለችው አቤጌል ወይዘሮ ማርታ ምግብ እያበሰለች ባለችበት ሰዓት ተከታትላት በመግባት ይኸውልሽ የሰላም የልጅ አባት ናታን ነው ስትል ተናግራለች። በመጀመሪያ ወይዘሮ ማርታ አቤጌል የምትናገረውን ነገር ላለመስማት እየተከላከሉ ቆይተዋል። ዛሬ ግን በጣም ፍሬ ያለው ቁም ነገር ነው የምነግርሽ፣ አዳምጪኝ አለቻት። አቤጌልን ለመስማት የተዘጋጁት ወይዘሮ ማርታም ጆሯቸው ጉድ ሰማ። እሱም እንግዲህ ሰላም ያረገዘችው ከናታን ስለሆነ ለዛ ነው ያፈረችው በማለት ለወይዘሮ ማርታ ስትነግራት ወይዘሮ ማርታ ክፉኛ ተናዳ በጥፊ ደረገመቻት። አቤጌል ሩጫዋን ቀጠለች። አቶ ደረጀ ከናታን ጋር ትልቅ ውይይት ይዘዋል። ናታን ያው አንባቢ ከመሆኑ የተነሳ በተለይ መጽሐፍትን እያነሳ ከሰማቸውና ካዳመጣቸው ታሪኮች አንዳንዶቹን እየዘረዝርላቸው ገብተዋል። እናም ከዚህ መካከል በተለይ የደርግ መንግስት ማለት ነው በሀገሪቱ ላይ ምን ያህል ተጽዕኖ ይፈጥር እንደነበረ በተለይ በሃይማኖት ጉዳይ እናም የሃይማኖት አባቶች ምን ያህል ይንገላቱ እንደነበርና ማስገራሚ የሆነ ታሪክን እየተረከላቸውም ነበረ። አቶ ደረጀ በጽሞና ሲያዳምጡት ቆይተው አሁን ስላለው የፍቅር ግንኙነት እንዲሁም በተለይ ወንዶች የሚጠበቅባቸውን ኃላፊነትም ለናታን አስረድቶታል። አንድ ወንድ ባለ መሆን ምን ምን ያስፈልጉታል? በመጀመሪያ የሴቶችን ጸባይ ለይቶ ማወቅ፣ ቀጥሎም ራስን በኢኮኖሚ ማጎልበትና እንዲሁም ስነ ልቦናዊ ዝግጅትም ያስፈልጋል። ምክንያቱም ያቺ ሴት ወደ ህይወታችን ስትመጣ ብዙ ነገር ይጠበቅብናል። የሴቶች ጸባይ ራሳቸው አጥፍተው አንተን ጥፋተኛ አድርገው ይከሰዋል። እየዬ ብለው አልቅሰው ይቅርታ እንድታደርግ ያደርጓል። እናም የሴቶቹን ጸባይ ጠንቅቃ ሳታውቅ ወደዚህ ህይወት ብትገባ ከባድ ነው የሚሆነው። ትዳር ማለት ቀላል እንዳይመስል በማለት አቶ ደረጀ ካላቸው ተሞክሮ በመነሳትም ለናታን እየገለጸለት ነበረ። ባይቻልስ አባዬ ብሎታል። ይቻላል። ያንን ለማድረግ ደግሞ ከአሁኑ እነዚህን ነገሮች በልምምድ ማምጣት ያስፈልጋል በማለት አሁን ከዳጣ ጋር የጀመረው የፍቅር ግንኙነት እንዲያረጋጋውና ከዛ ለመድረስ ምን ያህል ራሱን ብቁ ማድረግ እንዳለበትም ተነግሮታል። ምንም እንኳን የዳጣ ስም ባይጠራም ነገር ግን አንድ ወንድ ለትዳር ዝግጁ ነው የሚባለው ምን ደረጃ ሲደርስ ነው የሚለውን ነገር ያስተማሩበትና እጅግ ገራሚ የሆነ ምክርም መግበውታል። በሌላ በኩል ወይዘሮ ማርታ አሁንም የናታንና የዳጣ ነገር እያስጨነቃቸው አላስቀመጣቸውምና ቀጥታ ወደ ናታን ክፍል አንኳኩተው በመግባትም ናታንን ሲጠይቁት ነበረ። ከዳጣ ጋር የጀመራችሁት ነገር እንዴት ነው? አቶ ደረጀ ነገረ ሆይ በማለት ጠይቀውታል። አዎ በሚገባ ተመካክረናል። በፍጹም አይሆንም፣ አንቺ እንዳሰብሽው አይሆንም በማለት እንግዲህ በመካከላቸው ምንም አይነት የፍቅር ግንኙነት እንደሌለ አድርጎም ሲያስመስል ነበር። ቢሆንም ግን ተናግረው ሳይጨርሱ ወዲያውኑ ዳጣ በሩን አንኳኩታ ወደ ቤት ተከስታለች።
ድንገት በሩን ከፍታ የተመለከተቻቸው ወይዘሮ ማርታ ክፉኛ ድንጋጤ ውስጥ ገብታለች። ለማንኛውም ናታንም ቢሆን ለአቶ ደረጀና ለወይዘሮ ማርታ በመካከላቸው ምንም ነገር እንደሌለ ለማስረዳት ይሞክር እንጂ ዞሮ ዞሮ ግን ፍቅር ኃያል ነው። በሁለታቸው መካከል ማንም የሚያሸንፍ የለም፣ ፍቅር ያሸንፋል ነውና በስከ መጨረሻም ዳጣና ናታን አንዱ ነው ይቀጥላሉ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።